ስሟን በጦርነት አውድማ የምትታወቀው በህንድና ፓኪስታን መሃል የምትገኘው ካሽሚር አሁንም በጦርነት መቃጠሏ ቀጥላለች። ለመሆኑ ካሽሚር ምንድን ናት? ከህንድና ፓኪስታን በምን ትገናኛለች? ሁለቱም ኒኩሌር የታጠቁ ህንድና ፓኪስታን በካሽሚር ወደ ለየለት ዓለም አቀፍ አውዳሚ ጦርነት እንዳይገቡ ተሰግተዋል። ህንድና ፓኪስታን ለምንድን ነው በተደጋጋሚ በካሽሚር የሚጋጩት? ውድ የኢትዮ ሞኒተር ቤተሰቦች በዛሬ ዝግጅታችን በትንታኔ የምንመለከተው ጉዳይ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሁለቱ ኒኩሌር የታጠቁ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነጻ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁ ቆይተዋል። ሀገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸው እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱን የህንድና ፓኪስታን ለሁለት ቢከፍሏትም ሰላም አላገኙም። ባለፉት 8-10 ዓመታት ውስጥ አገራቱ በካሽሚር ሰበብነት ሁለት ከባድ ጦርነቶችና ግጭቶች አድርገዋል። ህንድና ፓኪስታን ምንድን ነው በግዛት ይገባኛል ምክንያት ተፋጠው የሚገኙት? ይህ ሁኔታስ እንዴት ተጀመረ? ካሽሚር የተለያዩ ማህበረሰቦች የሚኖርባት የሂማሊያ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮች እና ጫፋቸው በበረዶ በተሸፈነ ተራሮች ትታወቃለች። በአውሮፓውያኑ በ1947 ህንድና ፓኪስታን ከብሪታንያ ነጻነታቸውን ከማግኘታቸው በፊት ጭምር የካሽሚር አካባቢ በጣሙን አወዛጋቢ ነበር። የህንድና የፓኪስታን መለያየት በደነገገው የህንድ ነጻነት አዋጅ መሰረት ብዙሃኑ ነዋሪዎቿ ሙስሊሞች የሆኑባት ካሽሚር ከሁለት ሀገራት ወደ አንዳቸው የመቀላቀል መብት ተሰጥቷት ነበር። የአካባቢው አስተዳደር የነበረ ሃሪ ሲንግ በመጀመሪያ ላይ ካሽሚር ራሷን የቻለ ነጻ ሀገር እንድትሆን ፍላጎት የነበረው ቢሆንም ከፓኪስታን ጎሳዎች የሚፈጸምባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ የካሽሚር መሪ በአውሮፓውያኑ ጥቅምት በ1947 ህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለት ሀገራት መካከል ጦርነት ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድ ወይም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝበ ውሳኔ እንዲካሄድ ሀሳብ አቀረበ። ነገር ግን ህዝበ ውሳኔው ከመካሄዱ በፊት ሁለት ሀገራት ካሽሚርን ከሰራዊቶቻቸው እንቅስቃሴ ነጻ ለማድረግ ከስምምነት መድረስ ሳይችሉ ቀሩ። በሐምሌ 1949 ህንድና ፓኪስታን በተባበሩት መንግስታት በቀረበው የውሳኔ ሀሳብ መሰረት የተኩስ አቁም የሚያደርጉበትን ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛ ዙር ጦርነት በአውሮፓውያኑ በ1965 ተካሄደ። ከዚያም በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራራ ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በዚያ ወቅት ህንድና ፓኪስታን ኒውክሌር የታጠቁ አገራት መሆናቸው ይፋ ሆነ ነበር። በአሁኑ ጊዜም አገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸውን እንደሆነ ቢገልጹም የሚቆጣጠሩት ግን ከፊሉን የግዛቲቱን ክፍል ነው። በካሽሚር ውስጥ ግዛቲቱ ከየትኛው አገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ ነው። በርካቶች በህንድ ስር ከመተዳደር ይልቅ ነጻ ሀገር መሆንን አሊያም ከፓኪስታን ጋር መዋሃድ ይመርጣሉ። ለዚህም ሃይማኖት እንደ አንድ ምክንያት ሲሆን በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኘው ህዝብ ከ60 በመቶ በላይ ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነበት ብቸኛው የህንድ ክፍል ያደርገዋል። ከ1989 ጀምሮ የህንድን አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎችን ህይወት ያጠፋት የትጥቅ አመፅ ተካሂደዋል። ህንድ በካሽሚር የሚንቀሳቀሱ ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን ታስተባብላለች። በ2019 የህንድ መንግስት የሚያስተዳድረው የካሽሚር ክልል ውስጥ ከባድ ደህንነት የሚያስከብር እርምጃ ወስዶ ግዛቱ የነበረውን ከፊል የራስ ገዝነት ስልጣን እንዲገፈፍ አደረገ። ይህ ህንድ ለካሽሚር ሰጥታው የነበረ ልዩ መብት ከተነሳ በኋላ ለበርካታ ዓመታት በአካባቢው የሚካሄድ የትጥቅ እንቅስቃሴ ጋብ ብሎ ለጉብኝት የሚመጡ ቱሪስቶች ቁጥር በከፍተኛ መጠን ጨምሮ ቆይተዋል። በአውሮፓውያኑ በ2016 ኡሪ በተባለው የካሽሚር አካባቢ 19 የህንድ ወታደሮች ከተገደሉ በኋላ ህንድ ለሁለቱን ሀገራት በግዛቲቱ ውስጥ የሚለየውን ድንበር ተከትሎ የታጣቂዎችን ይዞታዎች ናቸው በተባሉ ኢላማዎች ላይ ለይቶ የመምታት ጥቃት ማካሄድ ጀመረች።
በ2019 ደግሞ የፑልዋማው የቦምብ ጥቃት በሚባለው ጥቃት ከ40 በላይ የህንድ ሚሊሻ አባላት መገደላቸው ተከትሎ ከ1971 ወዲህ ለመጀመሪያ ጊዜ ህንድ ወደ ፓኪስታን ግዛት ዘልቃ በመግባት ጥቃት ፈጸመች። ይህ ፓኪስታን የአጸፋ እርምጃ እንድትወስድና የጦር አውሮፕላኖችን የአየር ላይ ውጊያ እስከ ማድረግ አድርሷቸው ነበር። ለዓመታት በሁለቱ ሀገራት መካከል አንጻራዊ ሰላም ከሰፈነ በኋላ በዚህ ዓመት ሚያዝያ ወር ከጥቂት ሳምንታት በፊት ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ አንዲት የመዝናኛ ከተማ በፈጸሙት ጥቃት 26 ቱሪስቶች ተገደሉ። ይህም በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛ ጥቃት ተብሎለታል። ለዚህም አጸፋ ከሁለት ሳምንት በኋላ ህንድ በፓኪስታን ውስጥ እና በፓኪስታን በሚተዳደረው ካሽሚር ውስጥ በሚገኙ ኢላማዎች በሚሳኤል መታለች። በዚህም ሳቢያ በአገሪቱ መካከል ያለው ፍጥጫ ሊባባስ ይችላል የሚል ስጋት ፈጥሮ ፍጥጫው እንዲረግብ ጥሪ እየቀረበ ነው። በእነዚህ ዓመታት ሁለት ካሽሚር በዓለም ላይ ካሉ ከፍተኛ ወታደራዊ እንቅስቃሴ ከሚደረግባቸው አካባቢዎች መካከል አንዱ ሆነዋል ተብለዋል። በ2003 ህንድና ፓኪስታን ተኩስ አቁም ለማድረግ ስምምነት ላይ ደርሰው ነበር። በአውሮፓውያኑ 2014 የአሁኑ የህንድ ጠቅላይ ሚኒስትር ፍሬንድራ ሞዲ ወደ ስልጣን የመጡበትን በፓኪስታን ላይ ጠንከር ያለ አቋም እንደሚይዙ ቃል ገብተው የነበረ ቢሆንም የሰላም ንግግር ለመጀመር ፍላጎት እንዳላቸው አሳይተዋል። በዚያ ወቅት የፓኪስታን ጠቅላይ ሚኒስትር የነበሩት ናዋዝ ሸሪፍ ደልሂ ውስጥ በተካሄደው ሞዲ ስልጣን ለመረከብ በፈጸሙት የቃለ መሐላ ስነ ስርዓት ላይ ተገኝተው ነበር። ነገር ግን ከአንድ ዓመት በኋላ ህንድ በሰሜናዊ ግዛቷ ፑንጃብ ውስጥ በሚገኘው የአየር ኃይል ጦር ሰፈር ላይ ለተፈጸመባት ጥቃት ከፓኪስታን የሚነሱ ታጣቂዎችን ተጠያቂ አድርጋለች። በዚህም የተነሳ ጠቅላይ ሚኒስትር ሞዲ በፓኪስታን ዋና ከተማ ኢስላማባድ ውስጥ በአውሮፓውያኑ በ2017 ይካሄደው የነበረው ቀጠናዊ ጉባኤ ላይ ለመሳተፍ የነበራቸው እቅድ ሰርዘዋል። ከዚያ ጊዜ ወዲህ በጎረቤታሞች ህንድና ፓኪስታን መካከል ያለውን የሻከረ ግንኙነት የማያስተካክል ምንም አይነት እርምጃ ከሁለቱም ወገን አልተወሰደም። አሁን ደግሞ ህንድ የምትቆጣጠረው ካሽሚር ውስጥ ከሁለት ሳምንታት በፊት በቱሪስቶች ላይ የተፈጸመውን ጥቃት ተከትሎ ማክሰኞ ሌሊት በፓኪስታን ውስጥና በምትቆጣጠረው ካሽሚር ላይ ተከታታይ ጥቃቶች ይፈጽማለች። የፓኪስታን ጦር ሰራዊት በጥቃቱ ወቅት 5 የህንድ የጦር አውሮፕላኖችና አንድ ድሮን መትቶ መጣሉን ቢገልጽም ከህንድ በኩል ግን የተባለ ነገር የለም። ፓኪስታን በጥቃቱ ቢያንስ 26 ሰዎች ሲገደሉ ሌሎች 46 ደግሞ ቆስለዋል ስትል ህንድ ደግሞ በምትቆጣጠሩ ካሽሚር ላይ ፓኪስታን በፈጸመችው የከባድ መሳሪያ ድብደባ ቢያንስ 15 ሰዎች መሞታቸውንና 43 ሰዎች መቁሰላቸውን አስታውቃለች። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ አጠር ያለ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ